ምዕራፍ 6 ኢዮብም መለሰ እንዲህም አለ። ትካዜ ምነው በተመዘነ ኖሮ፣ መከራዬም ሁሉ ምነው በሚዛን ላይ በተደረገ ኖሮ። ከባህር አሸዋ ይልቅ ይከብድ ነበርና፣ ስለዚህ ቃሌ ደፋር ሆኗል። ሁሉን የሚችል አምላክ ፍላጻ በሥጋዬ ውስጥ ነው፣ መርዙንም ነፍሴ ትጠጣለች። የእግዚአብሔር ድንጋጤ በላዬ ተሰልፏል። በውኑ የሜዳ አህያ ሳር ሳለው ይጮኻልን? ወይስ በሬ ገለባ ሳለው ይጮኻልን? የማይጣፍጥስ ነገር ያለ ጨው ይበላልን? ወይስ የእንኩላል ውሃ ይጥማልን? ሰውነቴ ትነካው ዘንድ እምቢ አለች፣ እንደሚያስጸይፍ መብል ሆነብኝ። ልመናዬ ምነው በደረሰልኝ፣ እግዚአብሔርም ምኞቴን ምነው በሰጠኝ። እግዚአብሔርም ያደቀኝ ዘንድ እጁንም ለቆ ያጠፋኝ ዘንድ ወዶ ቢሆን ኖሮ መጽናናት በሆነልኝ ነበር። በማይራራ ሕመም ሐሴት ባደረግኩ ነበር። የቅዱሱን ቃል አልካድኩምና። እጠብቅ ዘንድ ጉልበቴ ምንድን ነው? እታገስም ዘንድ ፍጻሜ ምንድን ነው? ጉልበቴ የድንጋይ ጉልበት ነውን? ሥጋዬስ እንደ ናስ ነውን? በውኑ ረድኤት በእኔ እንደሌለ፣ ጥበብም ሁሉ ከኔ ዘንድ እንደተባረረ አይደለምን? ሁሉን የሚችለውን የአምላክን መፍራት ለሚተዉ፣ ለመዛል ለቀረበስ እንኳ ወዳጁ ቸርነት ሊያሳየው ይገባል። ወንድሞቼ እንደ ፈፋ እንደሚያልፍም ፈፋ ሐሰተኞች ሆኑብኝ። ከበረዶ የተነሳ ደፈረሱ፣ አመዳይም ተሰወረባቸው። ፀሐይ በተኮሰች ጊዜ ይደርቃሉ፣ በሙቀትም ጊዜ ከስፍራቸው ይጠፋሉ። በየዳርቻቸውም የሚሄዱ ነጋዴዎች ፈቀቅ ይላሉ፣ ወደ በረሃ ወጥተው ይጠፋሉ። የቴማን ነጋዴዎች ተመለከቱ፣ የሳባ መንገደኞችም ተጠባበቋቸው። ተስፋ አድርገዋቸው ነበርና አፈሩ፣ ወደዚያ ደረሱ፣ እፍረትም ያዛቸው። አሁንም እናንተ እንደዚሁ ሆናችኋል። መከራዬን አይታችሁ ፈራችሁ። በውኑ አንዳች ነገር አምጡልኝ፣ ወይስ ከብልጥግናችሁ ስጦታ አቅርቡልኝ፣ ወይስ ከጠላቴ እጅ አስጥሉኝ፣ ወይስ ከአስጨናቂው እጅ አድኑኝ አልኳችሁን? አስተምሩኝ፣ እኔም ዝም እላለሁ፣ የተሳሳቱትንም ንገሩኝ። የቅንነት ቃል እንዴት ኃይለኛ ነው! የእናንተ ሙግት ግን ምን ይገሥጻል? ተስፋ የሌለው ሰው ንግግር እንደ ነፋስ ነውና፣ ቃሌን ትገሥጹ ዘንድ ታስባላችሁን? በድሃ አደጉ ላይ ዕጣ ትጣጣላላችሁ፣ ለወዳጆቻችሁም ጉድጓድ ትቆፍራላችሁ። አሁንም እባካችሁ ወደ እኔ ተመልከቱ፣ በፊታችሁም ሐሰት አልናገርም። እባካችሁ ተመለሱ፣ በደል አይሁን። ጽድቄ በዚህ ነገር ነውና አንድ ጊዜ ተመለሱ። በውኑ በአንደበቴ በደል ይገኛልን? አፌስ ተንኰልን ይለይ ዘንድ አይችልምን? ምዕራፍ 7 በምድር ላይ የሰው ሕይወት ብርቱ ሰልፍ አይደለምን? ወራቱ እንደ ምንደኛ ወራት አይደለምን? አገልጋይ ጥላ እንደሚመኝ ምንደኛም ደሞዙን እንደሚጠብቅ እንዲሁ ዕጣዬ የከንቱ ወራት ሆነብኝ። የድካምም ሌሊት ተወሰነችልኝ። በተኛው ጊዜ መቼ እነሳለሁ እላለሁ፣ ሌሊቱ ግን ይረዝማል። እስኪነጋም ድረስ እገለባበጣለሁ። ሥጋዬ ጥልና ጓል ለብሱ፣ ቁርበቴ ያፈከፍቃል፣ እንደገናም ይመግላል። ዘመኔ ከሸማኔ መወርወሪያ ይልቅ ይቸኩላል፣ ያለ ተስፋም ያልቃል። ሕይወቴ እስትንፋስ እንደሆነ አስብ። ዓይኔ መልካም ነገርን ከእንግዲህ ወዲህ አያይም። የሚያየኝ ሰው ዓይን ከእንግዲህ ወዲህ አያየኝም። ዓይንህ በእኔ ላይ ይሆናል፣ እኔም አልገኝም። ደመና ተበትኖ እንደሚጠፋ እንዲሁ ወደ ሲኦል የሚወርድ ዳግመኛ አይወጣም። ወደ ቤቱ ዳግመኛ አይመለስም፣ ስፍራውም ዳግመኛ አያውቀውም። ስለዚህም አፌን አልከለክልም፣ በመንፈሴ ጭንቀትን እናገራለሁ። በነፍሴ ምሬት በሐዘን አንጎራጉራለሁ። ጠባቂ ታስነሳብኝ ዘንድ
እኔ ባህር ወይስ አንበሪ ነኝን? እኔም አልጋዬ ያጽናናኛል፣ መኝታዬም የሐዘን እንጉርጉሮዬን ያቀልልኛል ባልኩ ጊዜ አንተ በሕልም ታስፈራራኛለህ፣ በራእይም ታስደነግጠኛለህ። ነፍሴም ከአጥንቴ ይልቅ መታነቅንና ሞትን መረጠች። ሕይወቴና ኳት ለዘላለም ልኖር አልወድም። የሕይወቴ ዘመን እስትንፋስ ነውና ተወኝ። ሰው ምንድን ነው ታከብረው ዘንድ? ልብህንስ ትጥልበት ዘንድ? ማለዳ ማለዳ ስትጎበኘው ዘንድ? ሁልጊዜ ስትፈታተነው ዘንድ? የማትተወኝ እስከ መቼ ነው? ምራቄን እስክውጥ ድረስ የማትለቀኝ እስከ መቼ ነው? ሰውን የምትጠብቅ ሆይ በድዬስ እንደሆነ ምን ላድርግልህ? ስለምን እኔን ለአንተ ዓላማ አደረግከኝ? ስለምን እኔ ሸክም ሆንኩብህ? ስለምን መተላለፌን ይቅር አትልም? ኃጢአቴንስ ስለምን አታስወግድልኝም? አሁንም በምድር ውስጥ እተኛለሁ። ማለዳ ትፈልገኛለህ፣ አታገኘኝም። ምዕራፍ 8 ሹሐዊውም በልዳዶስ መለሰ እንዲህም አለ፣ እስከ መቼ ይህን ትናገራለህ? የአፍህስ ቃል እስከ መቼ እንደ አውሎ ነፋስ ይሆናል? በውኑ እግዚአብሔር ፍርድን ያጣምማልን? ሁሉንም የሚችል አምላክ ጽድቅን ያጣምማልን? ልጆችህ በድለውት እንደሆነ እርሱ በበደላቸው እጅ ጥሏቸዋል። እግዚአብሔርን ብትገሰግስ፣ ሁሉንም የሚችለውን አምላክ ብትለምን፣ ንጹሕና ቅን ብትሆን በእውነት አሁን ስላንተ ይነቃል፣ የጽድቅንም መኖሪያ ያከናውንልሃል። ጅማሬህም ታናሽ ቢሆን እንኳ ፍጻሜህ እጅግ ይበዛል። ዘመናችን በምድር ላይ እንደ ጥላ ነውና እኛ የትናንት ብቻ ነን፣ ምንም አናውቅ።